ታኅሳስ 20 ዕለተ ሰኞ የማለዳ ጸሎት። እግዚአብሔር ሆይ ስለዚህ ጊዜ እናመሰግንሃለን። አብረን ስለነበርክ፣ ቸርነትህ ከኛ ጋር ስለነበረ፣ ምሕረትህ ከኛ ጋር ስለነበረ፣ ጥበቃ ከኛ ጋር ስላልተለየ እግዚአብሔር ሆይ እናመሰግንሃለን። ኃይልና ብርታት ስለሆንከን እግዚአብሔር ሆይ በአንተ ምክንያት የተነሳ ስለቀጠልን እናመሰግንሃለን። በሕይወታችን ዘመን ሁሉ እግዚአብሔር ሆይ የምንደገፈው አንተ ብቻ ነህ። የምናየው አንተን ብቻ ነህ። እግዚአብሔር ሆይ አንተን የሚያዩ አያፍሩምና፣ አንተን የሚሰሙ አያፍሩምና እግዚአብሔር ሆይ ስለዚህ አንተን እንደገፋለን፣ አንተን እንጠራለን፣ አንተን እናያለን። እግዚአብሔር አባት ሆይ የልባችንን ድካማችንን የምታይ እግዚአብሔር ሆይ ስም ይባረክ። ስለዚህ በዚህ ቀን እግዚአብሔር ሆይ እንጸልያለን። ከኛ ጋር ያለው ኃይል በኃይል እንዲገለጥ፣ ከኛ ጋር ያለው ኃይል በኃይል እንዲታይ እንጸልያለን። እግዚአብሔር ሆይ ስም ይባረክ። እግዚአብሔር ሆይ ደግሞ እንደ ቃልህ እንጸልያለን። በራእይ ምዕራፍ 3 ከቁጥር 7 ጀምሮ እንደዚህ ይላል። በፊላዴልፊያ ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ቅዱስና እውነተኛ የሆነው የዳዊትንም መክፈቻ በእጁ የያዘው እንዲህ ይላል። እርሱ የከፈተው ማንም ሊዘጋው አይችልም፣ የዘጋውንም ማንም ሊከፍተው አይችልም። ስራህን አውቃለሁ። እነሆ ማንም ሊዘጋው የማይችል የተከፈተ በር በፊት አድርጌያለሁ። ኃይል ምንም ትንሽ እንደሆነ አውቃለሁ። ሆኖም ቃሌን ጠብቀሃል፣ ስሜንም አልካድክምና። ኃይል ትንሽ እንደሆነ አውቃለሁ። ሆኖም ቃሌን ጠብቀሃልና ስሜንም አልካድክምና። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አባት ሆይ ትንሹን ምን ያህል ረዳኸው፣ እግዚአብሔር ደካማው ምን ያህል አበረታኸው። እግዚአብሔር ሆይ ስለዚህ እንጸልያለን። ማንም ሊዘጋው የማይችለው ደጆች፣ ማንም ደግሞ እግዚአብሔር ሊከፍተው የማይችሉ ደጆች በአንተ እጅ ብቻ የሚከፈቱ፣ በአንተ እጅ ብቻ መልሰው የሚዘጉ እግዚአብሔር ሆይ በኢየሱስ ስም በላያችን ላይ እንዲከፈቱ ጸልያለሁ። ለአንዳንዶች እግዚአብሔር ሆይ የስራ ደጅ ሊሆን ይችላል። ለአንዳንዶች የውጪ ደጅ ሊሆን ይችላል። ለአንዳንዶች የትዳር በር ሊሆን ይችላል። ለአንዳንዶች እግዚአብሔር ሆይ ብዙ ልጆች ማፍራት ሊሆን ይችላል። ለአንዳንዶች ቢዝነስ መክፈት ሊሆን ይችላል። እግዚአብሔር ሆይ መከፈት ያለበት በር ሁሉ ይከፈት። መከፈት ያለበት በር ሁሉ እንዲከፈት እጸልያለሁ። አባት ሆይ ማንም ሊዘጋውና ሊከፍተው የማይችለው ደጆች በጌታ በኢየሱስ ስም በላያችን ላይ እንዲከፈቱ እግዚአብሔር አባት ሆይ ሰዎች ከከፈቱት ሰዎች መልሰው ይዘጋሉና፣ በዘመድ የተከፈተ በዘመድ ይዘጋል። በሰዎች ኮኔክሽን የተከፈተ በሰዎች ኮኔክሽን ይዘጋል። እግዚአብሔር ሆይ ነገር ግን በአንተ የተከፈተ ማንም አይዘጋውም። እግዚአብሔር ሆይ ከአንተ የሆነ ደጆች እግዚአብሔር በኢየሱስ ክርስቶስም የተከፈቱ ይሁኑ። የአገልግሎት ደጆች ለብዙዎች እንዲከፈቱ እግዚአብሔር ለብዙዎች የሥራ እድል እንዲከፈትላቸው እግዚአብሔር አንተን የሚያመሰግኑበት ደጆች በጌታ በኢየሱስ ስም እንዲከፈቱላቸው እጸልያለሁ። እንዲከፈትልን እጸልያለሁ። ለብዙዎች እግዚአብሔር ሆይ የምስጋና ርዕስ እንዲሆንላቸው፣ ለብዙዎች የምስጋና እና የምስክርነት ጊዜ እንዲሆንላቸው እግዚአብሔር ሆይ በጌታ በኢየሱስ ስም በአንተ ታምነው እየሰሩ ያሉ ታማኝ ባሪያዎች በጌታ በኢየሱስ ስም ደጆች ይከፈትላቸው፣ ደጆች ይከፈቱላቸው። ማንም ሊዘጋው የማይችለው በሮች እግዚአብሔር በሰዎች ያልተከፈተ፣ በዝምድና ያልተከፈተ፣ በብር ያልተከፈተ፣ በአንተ ብቻ የተከፈተ በሮች በጌታ በኢየሱስ ስም እንዲከፈቱ እጸልያለሁ። እንዲከፈቱ እጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም ያንተ በረከት ሐዘን የሌለችባት ነች። ያንተ በረከት እንባ የሌለበት፣ ያንተ በረከት ጸጸት የሌለበት ነውና በጌታ በኢየሱስ ስም የበረከት ደጆች ላያቸው ላይ እንዲከፈቱ፣ ስራ መቀየር ያለባቸው ሰዎች እግዚአብሔር ሆይ እንዳንተ ፍቃድ ይቀይሩ። እግዚአብሔር ሆይ ከሀገር መውጣት ለሚፈልጉ እንዳንተ ፍቃድ እግዚአብሔር ሆይ በጌታ በኢየሱስም ይሁንላቸው። ማግባት የሚፈልጉ እግዚአብሔር ሆይ በብዙ የተያዙ ግራ የገባቸው የትኛውን መምረጥ የሚሆን እግዚአብሔር ደግሞ ወደ እነሱ አንድም ሰው መጥተው የማያቅሰቡ ይሁኑ። እግዚአብሔር በጌታ በኢየሱስም ባሉበት ቦታ የጋብቻ በሮች ይከፈቱላቸው፣ የትዳር በር ይከፈትላቸው። እግዚአብሔር በጌታ በኢየሱስም በተለያዩ ቢዝነስ
ለመክፈት አስበው ሪሶርስ ያጡ እግዚአብሔር ሆይ ገንዘብ ፈንድ ያጡ በጌታ በኢየሱስ ክርስቶስም ካንተ የሆነ በረከት ከላይ የሆነች በረከት ደጅ በላያቸው ላይ ትከፈት፣ በላያቸው ላይ ትከፈት፣ ይውጡ፣ ይሳካላቸው። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ቃልህን ጠብቀዋሉና ምንም ትንሽ ቢሆኑ እንኳን እግዚአብሔር ሆይ ስምህን ጠርተዋሉና ስምህን አልካዱምና ጌታ ሆይ በጌታ በኢየሱስ ክርስቶስም በላያቸው ላይ ይከፈት። ይሄ 2018 ጌታ ሆይ መክፈት አስበው ካንተ የሆነው ፍቃድ እንዳለ በጌታ በኢየሱስ እላያቸው ላይ የተከፈተ ይሁን፣ እላያቸው ላይ የተከፈተ ይሁን። የተዘጋውንም ማንም ሊዘጋው አይችልም፣ የዘጋውንም ማንም ሊከፍት አይችልም። እርሱ የከፈተውን ማንም ሊዘጋው አይችልም፣ የዘጋውንም ማንም ሊከፍተው አይችልም እንደሚል ቃል እግዚአብሔር በጌታ በኢየሱስ ክርስቶስ ቁልፉ ባንተ እጅ ያለ በረከት በላያቸው ላይ ይከፈት፣ በረከት በላያቸው ላይ ይከፈት። ጌታ እግዚአብሔር እንባና ለቅሶን የሚያብስ በረከት ያንተ በረከት በጌታ በኢየሱስ ስም ላያቸው ላይ ይውል። ጴጥሮስ ፈልጎ ባጣበት በዛው ባህር ቃል መጥቶለት እግዚአብሔር ሆይ መረቦቹ ሊበጠሱ እስከሚደርሱ ድረስ ብዙ አሳዎችን እንደሰበሰበ ጌታ ሆይ በጌታ በኢየሱስ ክርስቶስም በዚህ ዓመት የትርፋማ በር በእያንዳንዱ ላይ ይከፈት፣ የቅባት በር በእያንዳንዱ ላይ ይከፈት። እግዚአብሔር ሆይ በመንፈስ ማገልገል በር በላያቸው ላይ ይከፈት። ብዙዎች እግዚአብሔር ሆይ ማንም ሊዘጋው የማይችል በር በፊት ለፊታቸው እንዲከፈት ጸለይኩኝ፣ በፊታቸው እንዲከፈት ጸለይኩኝ። ለአንዳንዱ እግዚአብሔር እንዳንተ ፍቃድ ጊዜውን ጠብቆ እንዲከፈት ጌታ በኢየሱስ ክርስቶስ ስም እንድትከፍትላቸው ጸለይኩኝ። ኃይል ምንም ትንሽ ቢሆን ስሜን ግን አልካድክም እንዳልክ ስሜ ይባረክ። በጌታ በኢየሱስ ለምከፍተው እናመሰግናለን። በኢየሱስ ስም አሜን።